ሰላም ጤና ይስጥልኝ። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን የኢሚግሬሽንና ዜግነት አገልግሎት የመቆያ ጊዜያቸው ለገደባቸው ትውልደ ኢትዮጵያውያን የ60 ቀናት የቅጣት ምህረትና የ50 በመቶ የቅናሽ ማድረጉን አስታውቋል። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ባንክ 70 ሚሊዮን ዶላር ለጨረታ ማቅረቡን ተከትሎ የገበያው ሁኔታ ምን ሊመስል እንደሚችል እንመለከታለን። በፈረሰኞቹ ቤት የአንድ ዘመን ማብቂያ ሆኗል። ለ24 ዓመታት ቅዱስ ጊዮርጊስን በፕሬዝዳንትነት የመሩት አቶ አብነት ገብረ መስቀል ከኃላፊነታቸው መልቀቃቸው ተሰምቷል። ወደ ጎረቤት ሱዳን ስናመራ የሱዳን ጦር በፈጸመው የድሮን ጥቃት የአርሲኤፍ ከፍተኛ አዛዥ ሜጀር ጀነራል አብዱልረሂም ባህርጃሊ መገደላቸውን ወታደራዊ ምንጮች አረጋግጠዋል። አሜሪካ በኢራን የነዳጅ ማዕከል ላይ በሰነዘረችው ጥቃት የነዳጅ ዋጋ $100ን ጥሷል። ጃፓንና አውስትራሊያ ደግሞ የአሜሪካን ጥሪ ውድቅ አድርገዋል። በሌላ በኩል ኢራን ለሙስሊም ዓለም ባለ 6 ነጥብ ስልታዊ መመሪያ ልታወጣ መሆኑንና በትራምፕ ላይ የሰነዘረችው ጠንካራ ትችት እንመለከታለን። ለ78 ዓመታት በድካም ሲሰሩ የቆዩት አዛውንት በሰዎች ደግነት በድንገት $850,000 ባለቤት ሆኑ። ዝርዝር መረጃዎቹን የማቀርብላችሁ ቃል ኪዳን እሱ ባለው ነኝ። አብራችሁን ቆዩ። የኢሚግሬሽንና ዜግነት አገልግሎት የቅጣት ምህረት አወጀ። በቪዛ መቆያ ጊዜ ማለፍ ምክንያት ለከፍተኛ ቅጣት ለተዳረገችው ወገኖቻችን የኢሚግሬሽንና ዜግነት አገልግሎት ልዩ የምህረት አዋጅ አውጥቷል። የኢሚግሬሽንና ዜግነት አገልግሎት ባወጣው አዲስ መመሪያ መሰረት የመቆያ ጊዜያቸው አልፎባቸው በገንዘብ መቀጮ ለተዳረጉ ትውልደ ኢትዮጵያውያን የሚከተሉትን የቅናሽ ምህረት ተደርጓል። ከ18 ዓመት በታች የተጣለባቸው ማንኛውም አይነት የገንዘብ ቅጣት ሙሉ በሙሉ ተነስቶላቸዋል። ይህም ህጻናቱ ያለምንም ክፍያ ወደ ህጋዊ ቪዛ ያሰራር እንዲመለሱ እድል ይሰጣል። ለአዋቂዎች የተጣለባቸው የቅጣት ክፍያ በግማሽ ወይም 50 በመቶ ተቀንሶላቸዋል። ይህም ማለት ግማሽ ክፍያ በመክፈል ብቻ የቪዛ ሁኔታቸውን ማስተካከል ይችላሉ። ተቋሙ እንዳሳወቀው ይህ የምህረት ጊዜ የሚቆየው ለ60 ቀናት ብቻ ነው። መጋቢት 15 ቀን 2018 ዓ.ም የሚጀምር ሲሆን ግንቦት 15 2018 ደግሞ ያበቃል። ከዚህ የጊዜ ገደብ በኋላ የሚመጡ ተረጂዎች ግን በመደበኛው የኢሚግሬሽን ደንብ መሰረት ሙሉ ቅጣታቸውን እንዲከፍሉ ይገደዳሉ። ስለሆነም ይህ እድል የሚመለከታችሁ ትውልደ ኢትዮጵያውያን በአዲስ አበባ በሚገኘው የኢሚግሬሽን ዋና መስሪያ ቤት በአካል በመቅረብ አገልግሎቱን ማግኘት የምትችሉ መሆኑን ተቋሙ ጥሪ አቅርቧል። የኢትዮጵያ ብሔራዊ ባንክ 70 ሚሊዮን ዶላር ለጨረታ አቀረበ። የኢትዮጵያ ብሔራዊ ባንክ ቁጥር 21 የሆነውን የውጭ ምንዛሬ ጨረታ ማክሰኞ እንደሚካሄድ አስታውቋል። በዚህ ጨረታ ላይ ከፍተኛ መጠን ያለው የውጭ ምንዛሬ ለገበያ ቀርቧል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ በሚካሄደው መደበኛ የውጭ ምንዛሬ ሽያጭ መርሃ ግብር መሰረት ዛሬ ማክሰኞ መጋቢት 8 2018 ዓ.ም 70 ሚሊዮን የአሜሪካ ዶላር ለጨረታ እንደሚያቀርብ ገልጿል። ይህ በቁጥር 21ኛ የሆነው ጨረታ በሀገሪቱ የውጭ ምንዛሬ ገበያ ላይ ያለውን ፍላጎት ለማርካት የታለመ ሲሆን ፍላጎት ያላቸው ባንኮች ሁሉ እንዲሳተፉ ጥሪ ቀርቧል። ከጠዋቱ 4 ሰዓት እስከ ቀኑ 6 ሰዓት ባለው ጊዜ ውስጥ ባንኮች የጨረታ ሰነዶቻቸውን በኢሜይል ያስገባሉ። የጨረታው ውጤት በዕለቱ 9 ሰዓት ላይ ይፋ ይደረጋል። አሸናፊ የሆኑ ባንኮች የገንዘብ ዝውውሩን እስከ የስራ ቀን መዝጊያ ድረስ እንደሚያጠናቅቁ ባንኩ አስታውቋል። ይህ የ70 ሚሊዮን ዶላር ጨረታ በነገው ዕለት በባንኮች የውጭ ምንዛሬ ተመን ላይ ምን አይነት ለውጥ ሊያመጣ ይችላል የሚለውን ውጤት ተከታትለን የምናሳውቃችሁ ይሆናል። አቶ አብነት ገብረ መስቀል ከቅዱስ ጊዮርጊስ ፕሬዝዳንትነታቸው ለቀቁ። በኢትዮጵያ እግር ኳስ ትልቅ ስም ያለውና የቅዱስ ጊዮርጊስ ስፖርት ክለብን ለረጅም ዓመታት የመሩት አቶ አብነት ገብረ መስቀል ከኃላፊነታቸው በይፋ መልቀቃቸውን አስታውቀዋል። ይህ ውሳኔ በክለቡ ደጋፊዎች ዘንድ ትልቅ መነጋገሪያ ሆኗል። ለተከታታይ 24 ዓመታት በፕሬዝዳንትነት ሲያገለግሉ የቆዩት አቶ አብነት ገብረ መስቀል በይፋ ስልጣናቸውን መልቀቃቸውን አረጋግጠዋል። አቶ አብነት ክለቡን የተረከቡት በ1994 ዓ.ም እንደነበር ይታወሳል። በእነዚህ 24 ዓመታት የፕሬዝዳንት ዘመናቸው ቅዱስ ጊዮርጊስ 15 ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳት ችሏል። ክለቡ በፋይናንስም ሆነ በውጤት ደረጃ በሀገሪቱ ቀዳሚ ከሚባሉ ክለቦች አንዱ ሆኖ እንዲቆይ ትልቅ አሻራ አሳርፈዋል። ምንም እንኳን ክለቡ በርካታ ድሎችን ቢያስመዘግብም ከቅርብ ጊዜ ወዲህ ግን በውስጣዊ ውጥንቅጥ እና በፋይናንስ ችግር ሲታመስ ቆይቷል። በተለይም የክለቡ ደጋፊዎች አቶ አብነት ከስልጣን እንዲለቁና ክለቡ አዲስ አመራር እንዲመራ በተደጋጋሚ ጥያቄ ሲያቀርቡ እንደነበር ይታወሳል። ይህ መልቀቂያም ለክለቡ አዲስ ምዕራፍ መክፈቻ ሊሆን እንደሚችል ተገምቷል።
የሱዳን መደበኛ ጦር በምዕራብ ዳርፉር በፈጸመው የድንገተኛ የድሮን ጥቃት ፈጣን ድጋፍ ሰጪ ኃይል ወይም RSF ቁልፍ ሰው የሆኑትን ሜጀር ጀነራል አብድል ረሂም ባህር ጃሊን መግደሉ ተሰምቷል። የሱዳን ትሪቢዩን ወታደራዊ ምንጮች ጠቅሶ እንደዘገበው ጥቃቱ የተፈጸመው በምዕራብ ዳርፉር ፎርባራንጋ ከተማ አቅራቢያ ነው። የሱዳን ጦር ሰው አልባ አውሮፕላን 9 RSF የውጊያ ተሽከርካሪዎችን የያዘ ቡድን ኢላማ አድርጓል። በዚህም ጥቃት ሜጀር ጀነራል አብድል ረሂም ባህር ጃሊን ጨምሮ 13 ሰዎች ተገድለዋል። ሌሎች 23 የRSF አባላት ደግሞ ከባድ ቁስለኛ ሆነዋል። የሜጀር ጀነራል አብድል ረሂም ባህር ጃሊ መገደል ለRSF ትልቅ ኪሳራ ነው ተብሏል። በምዕራብ ዳርፉር የታወቁ የክፍለ ጦር አዛዥ ነበሩ። በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው ነበሩ። ከጎረቤት አፍሪካ ሀገራት በሚገቡ የሎጂስቲክና የጦር መሳሪያ አቅርቦት መስመሮችን በበላይነት የሚቆጣጠሩ መሪም እንደነበሩ ተነግሯል። ይህ ጥቃት የሱዳን ጦር ባለፉት ሳምንታት በዳርፉር ቀጠና የጀመረው ከፍተኛ የአየር ላይ ዘመቻ አካል ነው። RSF ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት በዚህ ቀጠና የጀነራሉ መገደል የቡድኑን የሎጂስቲክ እንቅስቃሴና የሰው ኃይል የማሰባሰብ አቅም በእጅጉ ሊያዳክም እንደሚችሉ ይገመታል። አሜሪካ በኢራን የነዳጅ ማዕከል ላይ ጥቃት ሰነዘረች። አሜሪካ በኢራን ስትራቴጂካዊ የነዳጅ ማከፋፈያ በሆነችው ሀገረ ደሴት ላይ የሰነዘረችው ጥቃት የነዳጅ ዋጋን ሰማይ አድርሶታል። ጥቃቱ የተፈጸመው 90 በመቶ የሚሆነው የኢራን ነዳጅ ወደ ውጭ በሚላክበት ሀርግ ደሴት ላይ ነው። ይህች ደሴት ለኢራን የኢኮኖሚ የጀርባ አጥንት ስትሆን መመታቷን ተከትሎ የዓለም የነዳጅ ገበያ ወዲያውኑ ምላሽ ሰጥቷል። የብሬንት ድፍድፍ ነዳጅ ዋጋ በድንገት አሻቅቦ $104 ከ98 ሳንቲም በመግባት $100 ጣራን ጥሷል። ፕሬዚዳንት ትራምፕ ጥቃቱ የኢራንን አቅም ለማዳከም የታለመና የተሳካ መሆኑን ገልጸዋል። በሌላ በኩል የኢራን ባለስልጣናት ድርጊቱን በጽኑ በማውገዝ ከባድ የበቀል እርምጃ እንደሚወስዱ በይፋ አስታውቀዋል። ይህ በቀጠናው ያለውን ውጥረት ወደ ለየለት ጦርነት ሊቀይረው ይችላል ተብሎ ተሰግቷል። አሁን ትልቅ ስጋት በዓለም አቀፍ ደረጃ አምስተኛው የነዳጅ አቅርቦት የሚያልፍበት የሆርሙዝ ሰርጥ ላይ ነው። ኢራን ይህንን መስመር የምትዘጋው ከሆነ ዓለም አቀፍ የኢኮኖሚ ቀውስ መፈጠሩ የማይቀር ነው። የአሜሪካ አጋር ሀገራትም በፕሬዝዳንት ትራምፕ ጥሪና በቀጠናው መረጋጋት መካከል ከፍተኛ ውጥረት ላይ ይገኛሉ። ኢራን ለሙስሊም ዓለም ባለ 6 ነጥብ መመሪያ ልታወጣ ነው። የኢራን መንፈሳዊ መሪ አማካሪ አሊ ላርጃኒ ለዓለም ሙስሊሞችና ለእስላማዊ ሀገራት የሚተላለፍ ባለ 6 ነጥብ ስልታዊ መመሪያ ይፋ እንደሚደረግ አስታውቋል። አሊ ላርጃኒ በኤክስ ገጻቸው እንዳሰፈሩት ይህ ባለ 6 ነጥብ መልእክት ለሙስሊም ማህበረሰብና ለመሪዎቹ የተዘጋጀ ስልታዊ ሰነድ ነው። ምንም እንኳን የነጥብ ዝርዝሩ ይዘትና ይፋ የሚሆንበት ቀን ባይገለጽም ኢራን በቀጠናው አዲስ አይነት የኃይል አስተላለፍ ለመፍጠር እያለመች መሆኑን አመልክተዋል። አማካሪው ላርጀሪ በአሜሪካ ባለስልጣናት ላይ ጠንከር ያለ ትችት ሰንዝረዋል። የኢራን መሪዎች ከህዝቦቻቸው ጋር ናቸው ያሉት አማካሪው የአሜሪካ መሪዎች ግን በኤፕስቲን ደሴት ላይ እንደሚገኙ በመጥቀስ ከፍተኛ ሁኔታ ተሳልቀውባቸዋል። ይህ ንግግር በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። በተያያዘ ዜና የኢራኑ ጄኔራል አብዱልፋት ሻካርቺ ለሙስሊም መሪዎች ጥሪ አቅርበዋል። አሜሪካ ከእንግዲህ የዓለም ሀያል መንግስት አይደለችም ያሉት ጄኔራሉ መሪዎቹ በአሜሪካ ፋንታ በኢራን ላይ እንዲተማመኑ አሳስበዋል። ኢራን ለዶናልድ ትራምፕ በሰጠችው ምላሽ ጦርነት በጥቂት ትዊቶች አንሸነፍም ስትል ጠንከር ያለ ማስጠንቀቂያ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ወታደራዊ ጥምረት ለመፍጠር ያቀረቡት ጥሪ ከአጋሮቻቸው ጃፓንና አውስትራሊያ በወታደሮቻቸውን ወደ አካባቢው ላለመላክ መወሰናቸውን በይፋ አስታውቀዋል። ፕሬዝዳንት ትራምፕ መርከቦችን ለመጠበቅ ዓለም አቀፍ ጦር እንዲቋቋም ቢጠይቅም የጃፓን ጠቅላይ ሚኒስትር ሳናኢ ታካኢቺ የሀገራችን ህገ መንግስት መሰል ወታደራዊ ተሳትፎን ይገድባል በማለት የጦር መርከብ እንደማይልኩ አስታውቀዋል። የአውስትራሊያ የካቢኔ አባል ካትሪን ኪንግም በተመሳሳይ ሀገራቸው በዚህ ወታደራዊ ተልዕኮ ላይ እንደማትሳተፍ በይፋ ገልጸዋል። በአሜሪካ እስራኤልና በኢራን መካከል ባለው ጦርነት ምክንያት ይህ መስመር መዘጋቱ የዓለም ኢኮኖሚን ክፉኛ እየጎዳው ይገኛል። ፕሬዝዳንት ትራምፕ በአቋማቸው ጸንተዋል። ጥምረቱን ለመቀላቀል ፈቃደኛ ባልሆኑ የኔቶ አጋሮች ላይ ጠንከር ያለ ማስጠንቀቂያ ሰጥተዋል። መከላከያችሁን የምንሸፍንላችሁ ከሆነ እናንተም ግዴታችሁን መወጣት አለባችሁ የሚል አንድምታ ያለው ንግግር በማድረግ አጋር ሀገራት ላይ ጫና እያሳደሩ ይገኛሉ።
የ78 ዓመቱ አዛውንት የእድል በር በድንገት ተከፈተላቸው። በ78 ዓመታቸው ለዕለት ጉርስ ሲሉ ከፍተኛ ድካም ውስጥ የነበሩት አዛውንት በአንድ ደግ ሴት ምክንያት ዛሬ ሚሊዮነር ሆነዋል። በአሜሪካ ቴኔሲ ግዛት የሚኖሩት የ78 ዓመቱ ሪቻርድ ፖሊ በእድሜያቸው መግፋት ምክንያት እረፍት የሚገባቸው ቢሆንም የኑሮ ሁኔታቸው ግን አልፈቀደላቸውም ነበር። ባለቤታቸው ስራ በማጣቷ ምክንያት ጥንዶቹ የዕለት ጉርሳቸውን ለመሸፈን ሲሉ ሪቻርድ በምግብ ዴሊቨሪ ስራ ላይ ተሰማርተው ይሰሩ ነበር። ታሪካቸው የተቀየረው ብሪታኒ ስሚዝ የተባለች ነርስ ቤት ቡና ለማድረስ በሄዱበት ቀን ነው። ሪቻርድ በእርጅና የዛለ አካላቸውን እየጎተቱ ደረጃውን ሲወጡ የተመለከተችው ብሪታኒ ልቧ በሀዘን ተነካ። ወዲያውኑ በደህንነት ካሜራ የቀረጸችው ምስል በማህበራዊ ሚዲያ በማጋራት ለአዛውንቱ የገቢ ማሰባሰቢያ ዘመቻ ከፈተች። ማንም ባልጠበቀው ሁኔታ የዓለም ሕዝብ ለሪቻርድ ደግነቱን አሳየ። በአጭር ጊዜ ውስጥ ከለጋሾች የተሰበሰበው ገንዘብ $850,000 በላይ ደርሷል። ይህ ያልተጠበቀ ሀብት በሪቻርድ እና በባለቤታቸው በብሬንዳ ከእንግዲህ በድካም ሳይሆን ቀሪ የጡረታ ዘመናቸውን በደስታና በሰላም እንዲያሳልፉ እድል ፈጥሮላቸዋል። ይህ ታሪክ የሚያስተምረን ትንሽ የምናሳያት ደግነት የአንድን ሰው ሕይወት ሙሉ በሙሉ መቀየር አቅም እንዳላት ነው። የተከበራችሁ የፈጠነ ሚዲያ ተከታታዮች ዛሬ ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃዎችን ያገኙ።